ይዘሽ ያጠባሽው መልኳን ትዝቷን ማታውቂው እናትሽ እኔ ነኝ። እንዳትደነግጪ፣ እንዳትጠራጠሪ። አስቤበት ነው። ልወልድ ነው። በምድር ላይ ከባዱን ህመም ልታመም ነው። የሚፈጠረው አይታወቅም። እናም ዳጣዬ እኔ የወለድኩሽ እናትሽ ነኝ። እንዴት እንደተወለድሽ ልንገርሽ። ዳጣዬ እዚህ ቤት ነው የተወለድሽው። እየተረገሽውም እዚህ ቤት ነው። ናም ዳጣዬ ከእንቅፌ ላይ ተኛውበት ወስደውታሉሽ። ጋሽ ወንድሜን ጣላት ይለኛል። አባዬ ዳጣን ከሰላም ነው የወለዳት? እኔ አላምንም፣ ማመን ይከብደኛል። ወይኔ ጉዴ! ወይዘሮ ማርታ ለደረጀ ወደ ሰላም እንደምትሄድ ሳትናገር በሜዷ አቶ ደረጀ በጣም ተናዶባታለኝ። እንግዲህ እሱ የስራውን ስለሚያውቅ እያንዳንዱ ነገር ብቻቸውን እንዲያወሩ አይፈልጉም፣ ማርታና ሰላም ማለት ነው። በዚህ ምክንያት ለምን ሳትነግሪኝ ሄድሽ ብሎ የነገረቻት ነገር እንዳለ እያጣራ ነበር። በቃ ግራ እየገባኸኝ ነው፣ ግን አንተ ለምንድነው እንደዚህ እየሆንክ ያለኸው እያለች እሷም ግራ ገብቷት እየጠየቀችው ነበር። በቃ መናገር ነበረብሽ፣ ስትሄጂ ወደ እሷ ስትሄጂ አብረሽ ሊሄድ ይገባል። ከመቼ ወዲህ ነው አንተን አስፈቅጄ የሚሄደው? ደግሞም ብነግርስ ልትከለክለኝ ነው ወይ ብላ እሷ እንግዲህ ግራ ገብቷት እየጠየቀች ነበር። እና ያው የነገረች ነገር የለም። ከዚህ በፊት ደግሞ አንተነህ የልጇን አባት ማሳወቅ አለባት፣ እኔ በሰፈር እየታመው ነው እያልከው አንተነህ፣ ስለዚህ ልትነግረኝ ነው የጠራችኝ ስላለችው በዛ ምክንያት በጣም እንትን ብለዋል ማለት ነው። ነግራት እንዳይሆን ብሎ ስጋት አድሮበታል። እሷ ግን ምንም አልነገረቻትም። ቃል ገባታላታለች። የልጄን አባትን አስተዋውቅሻለሁ፣ ነግርሻለሁ፣ ደግሞም እዛው እናንተ ሰፈር አካባቢ ነው ብላኛለች ብላ ነው የነገረቻትኝ። በዚህ ምክንያት እንግዲህ አቶ ደረጀ ከቀን ወደ ቀን ጭንቀቱና ስትረሱ እየበለጠ እንትን እያለው ነው የሄደውና እውነቱን ታውቃለች ትነግራታለች ብሎ ስለሰጋ ማለት ነው። ሰላምም እንግዲህ አክስቷ ጋር ያለችው ልትወልድ እንደሄደች አዲስ ሰራተኛ ተተክታ እሷ እዛ ሄዳለች። በመሄዷን ምክንያት ምናልባት ልትወልድ ስለሆነ በዛ ምክንያት ስለሰጋች ደብዳቤ ጽፋ ለናታን ሰጣት ነበር። የደብዳቤም እንግዲህ እስከዛሬ ስንት ዓመት የተደበቀው ሚስጥር እያወጣው ይገኛል ማለት ነው። ይህን ደብዳቤም ደብቆ ያስቀመጠው ናታን ነበር። እንግዲህ እሱ ጥንቃቄ በማለት ሳያረግ ስላስቀመጠው ሚስጥር ሁሌም ቤት ውስጥ ሚስጥር የምታሳድደው አቢጌል ስላየች እንግዲህ እሱን ካላነበብኩ አርፌ አልቀመጥም ብላ በባለፈው ልታነበው ብላ ነበር፣ ግን ቀምቶ ወስዶባት ነበር። አሁን ድጋሚ ስለወሰደባተኝ ክላሱ ውስጥ ካሜራ ደብቃ የት እንደደበቀው ለማየት ካሜራ አድርጋ እሱ ሳይኖር ከዛም ሲደብቀው ቀጥታየች ማለት ነው። እንግዲህ ቆልፎ ስለሚወጣ ክላሱ ውስጥ ሰራተኛዋን ሄዳ ሂጅና ለናታን ቁልፎን አምጭ ክላስ ክላ ጸዳ ነው ብለሽ አምጭ ብላ ሰራተኛዋን ትላታለች። እሷ ግን እኔ ራሴ ነው ማጸዳው አንቺ እንዳትገቢ ብሎኛል ብትላትም ዝም ብለሽ ብላ ላከቻት። በዛ ምክንያት እንግዲህ ቁልፉን ሰጣትና ወስዳ ቀጥታ ወደ ክላሷ ገብታ ካሜራውን አውርዳ ፍላሹን ስልኳ ውስጥ አድርጋ ለማየት ሞከረችና ፈልጎ ከመጨረሻ መጽሐፍ መደርደሪያ ታች ውስጥ ነበር ያስቀመጠው። እናም በካሜራ ሲያስቀምጥ ቪዲዮ እያየች ስለነበር አየችው ማለት ነው።
ናታንም ቀጥታ መጥቶ ሰራተኛዋ እንዴት ነሽ ለመድሽ ወይ ምናምን አላተኝ እና በጣም ደህና ነኝ ብላ ነገረችው። በዛም አጋጣሚ ቆይ ክላስ ላጸዳ ነው ክላስክን ላጸዳ ነው ብለሽ አይደል እንዴ የመጣሽው ቁልፉ የታል ሲላተኝ ሰጥቻታለሁ ብላ ተናገረች ማለት ነው ለአቢጌል። ናታንም ያው ስራውን ስለሚያክን ጠርጥሬ ነበር ብሎ ቀጥታ ሂዶስ ሲያያት እንግዲህ ያንን ልታነበው ከፍተው ነበረ ገልጠው ነበር። እንግዲህ ሁለት ወረቀት ነው። አንደኛው ስለ ሰላም የዳጣ እናት እንደሆነች የሚገልጽ ነው። ሁለተኛው ላይ ደግሞ የመጨረሻ ላይ ስለሆነ አባትሽ አቶ ደረጀ ነው ብላ ነው። ምክንያቱም እሷ ስለፈራች ነው ይሄን ሁሉ ሚስጥር የነገረቻት ማለት ነው። እና ገልጣ እያነበበችው በጣም ነው የደነገጠችው። እና ይህን ደብዳቤ ከዳጣ ውጭ ማንም እንዳያነበው ብላ መግቢያ ላይ ጽፋ ነበረ። እና ሙሉ ሚስጥሩን እዛ ላይ ጽፋለች። ነገር ግን ትልቁ ነገር እሷ አንደኛውን ብቻ ነው ወረቀት ቀምታ ሄዳ በሩን ቆልፋ ስታነበው የነበረው እና በዛም አጋጣሚ እንግዲህ እያንዳንዷን ነገር አይኔን ስታይ ሁሌም አይነችሽን እያየው ምግብ ሳበላሽ ሳቅፌ ስተኛ ሁሉ ነገር ግራ እንደተጋባሽ እየተሰማኝ ነበር እና ልጄ እኔ እናትሽ ነኝ የሚል ደብዳቤ ነው አቢጌል ያነበበችው። ናታን ደግሞ እንግዲህ ስለ አባቷና ስለ ሰላም መጀመሪያ አካባቢ እንግዲህ የተወለደችበት እንዴት እስከነ ምልክቱ ነው እየጻፈችላት ለዳጣ ማለት ነው። ይህ ሁሉ ነገር ዳጣ አታውቅም። እናም እንዳጋጣሚ ሆኖ ለአመት ከ6 ወር ወይዘሮ ማርታ ወደ ውጭ ለትምህርትና ለስራ ስትሄድ በዛ አጋጣሚ አቶ ደረጀ ሰክረው እንዳረገዘች ከዛም እሷ ስትመጣ ልክ እንደተወለደች የአንድ ወር ልጅ ሆና ወይዘሮ ማርታ ወደ አዲስ አበባ ወደ ኢትዮጵያ ልትመጣ ስለነበረ ከዛም አጋጣሚ እንግዲህ ቤት ውስጥ ልጅ ሲገኝ ያው ዞሮ የሚጠረጠሩት ሁለታቸው ስለሆኑ እንዳይታወቅበት ብሎ ነው እንግዲህ አቶ ደረጀ ዳጣን ለወንድሙ ሰጥቶ እንድትደበቅ ያደረገው። በዚህ አጋጣሚ ነው ልጇን ሰላም የተነጠቀችው። እናም ዳጣ የአቶ ደረጀ ልጅ እንደሆነች እንጂ የሰላም ልጅ እንደሆነ ናታንም አያውቅም። በዚህ አጋጣሚ እንግዲህ እሱም እውነቱን ስላወቀ ደንግጧ ላይ የሚያደርገው ነገር የጠፋው እነሱም አደራ ተብሎ ነው ሚስጥር ጠብቅ ተብሎ የተሰጠውና ሚስጥሩ በእሱ አጋጣሚ መውጣቱን በጣም ነው እያዘነ ያለው። እናም ክፈችው በሩን ብሎ በሩን ከፈተች። አቢጌል ያው እኔ ተናግሬ ነበር የሚሰማኝ አጥቼ ነው እንጂ በፊትም ተናግሬ ነበረ ጠርጥሬ ነበር፣ ግን እማዬም አባዬም አልሰማሉኝ። እንዴት መጫወቻ ያረጓታል? ሰላም ልጇን ይዛ ነው እንዴት ጭራሽ የመጣችው እያለች እየደነፋች ነበረ። መጨረሻ ላይም እንግዲህ ካፋተችለትና ገባ እና ይሄ ቤት መፍረስ የለበትም ሚስጥሩን ለማንም እንዳትናገሪ አደራ ብሎ አስጠንቅቋታል። እንግዲህ እሷ እናገራለሁ በጭራሽ ይሄ ቤት ሰላም የዳጣና ስለሆነች ምንም ያገናኘው ነገር አለ፣ ስለዚህ እናገራለሁ እውነቱን እያሉ ሁለታቸውም እየተጨቃጨቁ ይገኛሉ። ግን መጨረሻ ላይ ያው ጠርጥራለች። ወደዚህ ቤት ያመጣት ዳጣን አባዬ ነው፣ ስለዚህ አባዬም አባቷ ሊሆን ይችላል ብላ ጠርጥራለች አቢጌል ማለት ነው። በእርግጥ ጥርጣሬዋ እውነት ነው፣ ግን ቤቱን ለማመሰቃቀልና እውነቱን ይህን ሁሉ ጉድ ለማውጣት የምትሄድበት ርቀት በጣም ነው የሚገርመው የአቢጌል ማለት ነው። በጣም ተንኮሏ ጭንቅላቷ ካሜራ ውስጥ አርጋ ከዛ ደግሞ ፈልጋ በቃ ብዙ ነገሮችን ፈልጋ እውነቱን ለማውጣት የምትሄድበት ጥረት እናቷ ጭራሽ የሚታየውን ነገር እንኳን አታይም። እሷ ግን በቃ እያንዳንዷን ነገር ወዲያው ነው የምጠረጥረውና እውነቱ ላይ የምደርስ ደግነት እናቷ ማሰማትም ማንም አይሰማትም። ቤት ውስጥ ያው እሷ ለተንኮል ነው ብለው ተንኮለኛ ናት ውሸታም ናት ብለው ስለሚያስቡ እውነቱ እንኳን የምትናገር ቤት ውስጥ የሚሰማት የለም። እናም እንግዲህ በጣም ጨንቆታ እናታል እውነቱን እንዳታወጣበትና ሄዳ ለእናትና አባቷ እንዳትናገር እና ደረጀ እንግዲህ ጭንቀት ላይ ነው። እውነቱ ከታወቀበት በጣም ከባድ ብጥብጥ ውስጥ ቤት ውስጥ ይነሳል። ምክንያቱም እሱም በእርግጥ ቢገላገል ይሻለዋል፣ ግን ደግሞ ምናልባት ማርታም ልትረዳው ትችላለች ወይም አቢጌልን የወደደቻት ከሌላ ሰው ሊሆን ስለሚችል ምናልባት እዚህ መካካሻ የሆነና ነገሮች ይተካከላሉ። ግን በጣም ቤተሰቡ አሁን ላይ ከባድ ሁኔታ ነው ያለው። ዳጣም እውነቱን አታውቅም። ሰላምም እንግዲህ እንደ ነገሩ አቢጌል እጅ እንደገባ አታውቅም። የሚቀጥለውን አብረን የምናይ ይሆናል ማለት ነው። ግን እውነቱ ወጥቶ ከዛ በኋላ የፈለገ ነገር ደፍርሶ
ቢጠራ ይሻላል ባይነኝ እኔ። ውድ ተመልካቾቻችን እስካሁን ስለተከታተላችሁ እናመሰግናለን። በያላችሁበት ሰላማችሁ ይብዛ።